ሙልጭ እናቱ አብርሃም ቤት ገብቶ ዲናንና ማርኮትን ለመሰለል ደግሞ ቪዲዮ ለመቀረጽ ገብቶ ነበረ። አልተሳካለትም። ልዩ ባደረገችው ነገር በጣም ደንግጣ ውጣ ከዛ ቤት ይገሉሃል በማለት እሱ እንዲወጣ እያደረገችው ነበር። ረብቃ ሳታስበው ኤፊ ቪዲዮ እየቀረጸች ነበረ። እሱም እንዴት ገበናዬን አሳልፌ ለሰው እሰጣለሁ በማለት እየተጸጸተ ነበረ። ማርኮትም እሱን ካላመጣ ቪዲዮ አለቃትም በማለት እያስፈራራው ነበር። አብርሃም ማርኮት ላይ በጣም ተቆጣው። በጣም ምንድን ነው የሚያመላልስ አንተ እዚህ ቤት ሁሌም ቤት ትመጣለህ፣ እቃ 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 ትላለህ። እንዴት ነው እስካሁን ድረስ ለምንድን ነው እስካሁን ድረስ ሳቤላን ያላመጣሃት? ስልክ ሲደወል አይሰራም፣ ለምንድን ነው የማይሰራው? በማለት በጣም እየተቆጣው ነበረ። አንቺስ ቢሆን ዲና ምንድን ነው አንቺም ሲደወልልሽ አታነሽም? በሰላም ነው? አንተስ ቢሆን ቤት ሰባቴ እያሮጠህ የሚያመጣህ ነገር ምንድን ነው? ይሄ ነገር አይ ስራህን አልፈህ ማሰራ ከሆነ ንገረኝ፣ አሰናብትሃለሁ፣ ሌላ ሹፌር እቀጥራለሁ በማለት በጣም በኃይለኛ እየተቆጣው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ዛሬ ሳቤላ ክፍል 5 ተለቀቀ። ወደ ክፍል 4 ላይ ስንመለስ ረብቃን ሳታስበው ኤፊ ወይም ደግሞ ሮቤል ማርኮት ቪዲዮ ቀርጾ እንዲሰጠው እያስገደደው ነበረ። ኤፊም ይሄ አይሆንም፣ እሷን ከዚህ ውስጥ ከጨዋታ ውስጥ አውጣት፣ እኔ ብሩን ፈልጌ እሰጥሃለሁኝ በማለት እየነገረው ነበር። መቼ? እሺ ልጻፍልህ ካሽ ሲለው አይ እኔ አልጥፍም ስል አልፈልግም፣ በካሽ ነው የምፈልገው በማለት ነበር እምቢ ያለው። ማርኮትም እሱም ብር ካለመጣህ በካሽ ካለመጣህ ፍቅረኛህ ጋር ደውዬ ነው ማስገድላ በማለት እየተናገረው ነበረ። ኤፊ ምን እንደሚያደርግ ግራ ገብቶታል። እሽም አላለም እምቢም አላለም። ወደ ቤት ነበር አምርቶ የሄደው። ረብቃ ዛሬ እሱ ጋር መታለች። ዛሬ እሱ ጋር ስትመጣ እሱ ያንን ቪዲዮ ለመቀረጽ በጭንቅላቱ ውስጥ አስቧል። ምን ማድረግ እንዳለበት ከራሱ ጋር እያወራ ነበር። ያለውን በሙሉ እያስታወሰ ነበር። ኤፊ ምን ልታረግ ነው? የራስህ የሆነውን ሰው ለሰው አሳልፈ ልሸጠው ነው? ይህንንስ ብታይ ረብቃ ሰው ትሆናለች፣ ትሞትብኛለች። እንዴት እንደዚህ አደርጋለሁኝ? እንዴት ለቁማር የራሴን የሆነውን እንዴት ንብረቴን እሸጣለሁ? በማለት ከራሱ ጋር እየታገለ ነበር። አላደርገውም ኤፊ እንዳታደርገው በማለት ኤፊም ስትመጣ በሳቅ ተቀብሏት በቃ ሽንት ቤት ሄጄ ልምጣ በማለት ሽንት ቤት ገብቶ ከራሱ ጋር እያወራ እያለ ምን ሆኖ ነው ይሄ ልጅ ዛሬ በሰላሙ ነው ወይ እያለች እሷም በጣም ሀሳብ ውስጥ ገብታለች። ኤፊ ሲመጣ ምን ሆነህ ነው ውዴ? ምንድን ነው ያልባህል እኮ በጣም ደግሞ ሞቀሃል፣ ሐኪም ቤት እንሂድ እንዴ ስትለው አይ አይሆንም እዚሁ እንሁን በማለት እየመለሰላት ነበረ። በቃ ሽንት ቤት ሄጄ ልምጣ ብላ ስትሄድ እሱ ካሜራውን ሁሉ አዘጋጅቶ አስቀምጦ ነበርና ምን ማድረግ እንዳለበት እያሰበ ነበር። ከፈለገ ይግደለኝ እንጂ እሷንማ አሳልፌ አልሰጠውም። እንዴት እሰጠዋለሁኝ? እንዴት አርጌ ሰው አትሆንም? ገንዘቧን ጨረስኩባት። እንደገና ደግሞ አሁን ደግሞ ገለዋን ልሸጥ? እንዴት ለቁማር ይሄን ሁሉ አደርጋለሁኝ? በማለት ከራሱ ጋር እየታገለ ነበረ። ኤፊ በጣም ከሚገባ በላይ ጭንቀት ውስጥ ገብቷል። ኤፊና ረብቃ ተኝተው እንዳለ ቤቴ ትደውላለች። ቤቴ ስትደውል ምን ሆኖ ነው ሄሊ ስልክ የማያነሳው ስትል ድጋሚ ስትደውል አንሳውና አውራት፣ ጭቅጭቀኛለች ያልካት ልጅ ናት በማለት ረብቃም ነገሩን ሁሉ ስለምታውቅ እሱን ማስጨነቅ አፈልግምና እሱም አዎ ብሎ አንስቶ ምን ፈልገሽ ነው? ከህይወቴ ውጭልኝ፣ እኔ ራሴ ምለው ሰው አለኝ በማለት እየመለሰላት ነበረ።
ዲና ማርኮት ጋር ትደውልና ማርኮ የት ነህ የኔ ወድ የኔ ፍቅር በጣም ናፍቀኸኛል ና ወደ ቤት ትለዋለች። እሱም ምን ላደርግ ነው የምመጣው? አስወጥተሽኝ የለም ወይ? አሁን ድጋሚ ምን ላደርግ ነው የምመጣው? አልመጣም ብሎ ሲላት የባለፈውን ጨዋታ እንቀጥል፣ እንዴት ሲነካኝ እንዴት እንደቀፈፈኝ ብታይ፣ ዛሬ ና እንቀጥል ስትለው ያች አለች አይደል እንዴ ልዩ እንዴት ነው የምመጣው ሲላት፣ አይ እሷን የሆነ ነገር እቃ ግዢ ብዬ እልካታለሁ ብላ ትነግረዋለች። ልዩንም እቃ እንድትገዛ ትልካታለች። ልዩም ሙልጭ ጋር ትደውልና ሙልጭ ዛሬ ስራ አለህ በስነ ስርዓት ትሰራዋለህ አንተ ብላ ስትለው ምንድን ነው የምሰራው ስትል በጓሮ በኩል ቁልፍ አስቀምጥልሃለሁኝ ሄደህ እነሱን ታይልኛለህ በደንብ አድርገህ ትቀርጽልኛለህ በማለት ትነግረዋለች። ሙልጭም በታዘዘው ነገር ለመቀረጽ ሲሄድ በጣም ደነገጠና እንዴት ነው እንደዚህ እዚህ ነው እነዚህ የተረገሙ እዚህ ነው እንትን የሚሉት በማለት ከራሱ ጋር እያወራ ነበር። ዋው ቤቱ እንዴት ነው የሚያምረው በማለትም ራሱን እያስገረመ ነበረ። ሙልጭ ልዩ ጋር ይደውልና ሳላ ልሁን ወይ ብሎ ሲላት ምን ትሰራለህ ሳላ ሄደህ ቦታህን ያዥ እንጂ በማለት ትነግረዋለች። እሱም ይሄድና ሽንት ቤት ውስጥ ሆኖ እነሱን ለመቀረጽ እያሰበ ስልኩ እንዳጋጣሚ ይጮሃል። ስልኩ ሲጮህበት ማርኮት ማን ነው ብሎ ጥይት ይዞ ነበርና ለመተኮስ እሱ ላይ እንትን ለማለት ሲፈልገው ያጣውና ወደ ታች ትወርድ። ሙልጭም ለማምለጥ ሲል ዲናን ፊት ለፊት ሆኖ ሲያት እሷም ደንግጣ ትጮኻለች። ሙልጭ ሳያስበው ግን የኋላ ሙልጭ ሳያስበው ዋሌቱን ጥሎ ነበርና ዋሌቱን ሲያገኘው ልዩ በጣም ትደነግጣለች። ማን ነው በማለት ሲያውቀው ይሆን ወይ ብላ ስታየው ሙልጭ መሆኑን ታውቃለች። ምን ማድረግ እንዳለባት በሀሳብ ትዋጣለች። በሌላ በኩል አብርሃም ሐኪም ቤት ሄዶ ማርኮ ትቶት መጥቶ ነበረ። ቤት ውስጥ ሲመጣ ልዩ የለችም፣ ሳበና የለችም። ሳቤላ እስካሁን ድረስ ከትምህርት ቤት አልመጣችም። አብርሃም በጣም ተቆጣ። እንዴት ነው እስካሁን ድረስ ሳቤላን ያላመጣሃት? ለምንድን ነው ስራህን በደንቡ ማሰራው? አንተ ምንድን ነው ሰባቴ ቤት እያልክ የምትመጣው? ሁሌ እቃ እቃ ስላለህ ምንድን ነው የእቃውስ እንትን? እኔም ማላቀው ነገር አለ ወይ ንገረኝ፣ ዛሬ ሁሉንም ነገር ማወቅ ፈልጋለሁ በማለት ይናገረዋል። ማርኮትም ተረጋጋ፣ ምንም ነገር የለም የሆነ ነገር ልወስድ መጥቼ ነው በማለት አሁንም እንትን ሲለው የሆነ ነገር አትበለኝ፣ እውነቱን ነገር ንገረኝ፣ ምን ልትሰራ ነው ቤት ውስጥ ሰባቴ የምትመላለሰው? ይሄ ነገር ምንም አላማረኝም፣ ምን እያደረክ ነው በማለት ሲጠይቀው ማርኮትም አረ ምንም የለም በማለት ቆይማ ጊዜህን ጠብቅ ብቻ አልለቅህም፣ አንተንማ ሳልገል እኔ ማርኮት አይደለሁም በማለት ከራሱ ጋር እያወራ ነበረ። አብርሃምም በጣም በነገሮች ሁሉ ውስጥ ተናዶ ስለነበረ ዲና አንቺስ ብኮኝ ለምን ልዩን አለመጠሻትም? ልጅሽ አይደለች? ለምንድን ነው ይሄን ያህል ጭካኔ እንደዚህ የሆነብሽ? እኔ በልጄ ምንም ነገር አልደራደርም በማለት ይናገራታል። እንዴ እኔ እኮ አሁን ደውዬ እኮ ላመጣት ነበረ፣ አንተ መጣህ። ደግሞ ምንድን ነው አብርሃም እንዳሰማ ያልሽው? እኔም ማልሰማው ነገር ምንድን ነው ብሎ ሲጠይቃት እሷም አይ ምንም አይደለም፣ ቤት ውስጥ ሌባ ገብቶ ነበረ፣ ስለዚህ አንተ እንዳታቅ ብዬ በራሳችን እንድናጣራ ፈልጌ ነው በማለት ትመልስለታለች። እሱም አይ የሆነ ነገርማ አለ፣ እንደዚህ ለደህናችሁ ሁለታችሁም አልተደናገጣችሁም? ምንድን ነው? እኔ የማላቀው ነገር ንገሩኝ፣ የደበቃችሁኝ ነገር ንገሩኝ። እንዴት ነው ሌባስ ደግሞ እስከዛሬ ድረስ መጥቶ የማያውቀውን ዛሬ ሊመጣ የቻለው በማለት ይጠይቃታል። እሷም እኔ ምንም የማውቀው ነገር የለም በማለት ትመልስለታለች። ልዩ ሙልጭ ጋር ትደውልና ሙልጭ ከዛ ቤት ውጣ ስትለው እሱ በሮ ይወጣል። ስልክ ቁጥሯን የእሷን ስልክ ለእሷ ይሰጥና እኔ አንተን በምን አገኝሃለሁኝ ብላ ስትለው አይ በእናቴ ወይ ደግሞ በጓደኛ ደውዪ ብሎ ሲላት እሷን በእናቱ ስትደውል አያታገኝም፣ በጓደኛው ስትደውል ታገኘውና ዋሌቱንም ሁሉን ነገር እዚህ ስላየች ልታስጠነቅቀው ስትል እሺ በቃ ስታገኘው ንገረው ወተት ሊያዞር ሄዶ ነው ብሎ ይነግራታል ጓደኛው። ሙልጭ ወተቱን ለሰዎች ሰጥቶ ከመጣ በኋላ ጓደኛው ሲያገኘው ልዩ ደውላ ነበረ፣ በጣም ተጨንቃለች፣ ደውልልኝ ብለሃለች ብለው ሲደውልለት ስልኮ አይነሳ ሲለው በቃ የሆነ ነገርማ ሆናለች፣ እነዛ ጅቦች የሆነ ነገር አድርገዋታል፣ ለደህናው አይደለም እንደዚህ ያላነሳችሁ ብሎ ወደ ቤት
እያመራ ነበር። ቤት ውስጥ ሲመጣ በሩን ሲቆረቁር እየከፈተችለት በር ዲና ነበረች። ምን ፈልገህ ነው ደግሞ አንተስ ብላ ስትጠይቀው አይ እኔ እዚህ ቤት ያለች ልጅ ወተት አዛኝ ነው ብሎ ይላል። እሺ በቃ ናግባ ወደ ቤት በማለት ወደ ቤት ውስጥ ታስገባዋለች። ቤት ውስጥ ተገባ በኋላ ልጅቷ የለችም ወይ የት ሆና ነው ብሎ ሲጠይቃት አይ ቆይማ ወደ ላይ ወጥታ ነው ትመጣለች ብላ ትነግረዋለች። ልዩ ማርኮት ክላስ ገብታ ዋሌቱን ለመውሰድ እየፈለገች አንድ ጃኬቱን አንድ ሱሪውን እየበረበረች ነበር። ሳታስበው ግን ከኋላ ማርኮት መጣ። ምን ፈልገች ነው ሲላት በጣም ትደነግጥና ልብስ ላጠብ ነው ብላ ተነግረዋለች። እሱም አይ ልብስ ልታጥቢ አይደለም እውነቱን ነገር ተናገሪ፣ ልብስ ልታጥቢ ሳይሆን ይሄን ፈልገች ነው አይደል የመጣሽው? ድሮም ጠርጥሬ ነበር በማለት ይነግራታል። ምንድነው ደግሞ የጠረጠርከው ብላ ጠይቀዋለች። ነግሬሻለሁ ከመንገዴ ላይ ወጂ አልበተዛ እኔ ባንቺ ከመጣሁ ደግሞ አለቅሽም። እኔ አርፈሽ ተቀምጠሽ ስራሽን ከሰራሽ ስሪ፣ መንገዴ ላይ ግን አትምጪ ብሎ ያስጠነቅቃታል። እኔ ምንም ነገር ያደረኩት ነገር የለም፣ እሺ በቃ አሁን ከዚህ ውጪ በማለት ይናገራታል። እሷም ልትወጣ ስትል እኔ ምልሽ የረሳችው ነገር የለም እንዴ ይላታል። ምን ረሳሁኝ? ምንም የለም ትለዋለች። እሺ ልብስ ልታጥቢ ያልነበር እንደ የመጣሽው ስለዚህ ልብሱን እንቺ ያዢ በማለት ይሰጣታል። እሷም ልብሱን ትይዝና ወደ ታች ስትወርድ ሙልጭን ታየዋለች። ሙልጭን ስታየው በጣም ትደነግጣለች። ምክንያቱም የሙልጭ አንደኛ ፎቶ ተይዞበታል፣ ሁለተኛ ደግሞ እዛ ቤት ድጋሚ ደግሞ መንጣቱ አስደንግጧታል። ለመቶ ይሆን በማለት ጭንቀት ውስጥ ገብታለች። እነሱም እሷን ሲያዩ በጣም ደነገጡ። ምንድን ነው ችግሩ በማለትም ከራሳቸው ጋር ሁለቱም ማርኮት እና ዲና እየተተያዩ ነበረ። ማርኮት የሮቤልን ፍቅረኛ እንደሚያግታት እንደሚገላት እየነገረው ነበር። ኤፊ ምን ማድረግ እንዳለበት ግራ ገብቶታል። ቤቲ ኤፊ ጋር ሊሄድ ነው፣ ለአባቴ ኤፊን እንደምወደው ትነግሪልኛለሽ፣ ታግዥኛለሽ በማለት እየነገረቻት ነበር። ለራስሽ ንገሪ እኔ አልናገርም በማለት ኤፊም መጀመሪያ ደግሞ እሱን አናግሪው፣ ምን ይኖረው ፍቅረኛ ይኖረው አይኖረው የት ታውቂያለሽ በማለት እየመለሰችላት ነበር። እንደውም እሱ ሀሳብ ይሻላል፣ ስለዚህ አሁን ሄጄ ላናግረው በማለት ኤፊ ጋር እየሄደች ነበረ። ኤፊ ይቀበላት ይሆን? ምን አድርጎ ይመልሳት ነበር? የረብቂስ ቪዲዮ ይሰራ ይሆን አይሰራ ይሆን የሚለውንም ለቀጣይ ይዘን እንመጣለን። ስለነበረን ቆይታ ስለምታበረታቱ ከልብ ከልብ አመሰግናለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝት ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።